ባባ ነው አይ በቃ ቅርታሪ ላይ ነው ማለት ነው ብዬ ደህና ነህ ግን ምናምን ብዬ ቼክ ማድረግ ጀመርኩኝ። ማለት ብቻ በቃ ፊቱ ላይ የመካድ አይነት ነገር የለም። መከራይቼ ብዙ መስዋዕትነት ከፍዬ ብቻዬን ማንም ያግዘኝ በሌለበት የወለድኩትን ልጅን እንዳላይ ጆሲ ከለከለኝ ትላለች እናት። ወላድ ይፍረደኝ እባካችሁ የልጄን ዓይን ማየት እንድችል የኢትዮጵያ ሕዝብ እርዱኝ ስትል በመሪር ሐዘንና እንባ እናት ትናገራለች። ታዋቂውና ተወዳጁ ድምፃዊ ዮሴፍ ገብሬ ጆሲ በዚች እናት ላይ ያደረገው ምንድን ነው? ልጇን ለምን እንዳታይ ከለከላት? የእነዚህንና ሌሎች ጥያቄዎችንም በሙሉ በዝርዝር ውስጥ አዘጋጅተናል የምናደርሳችሁ ይሆናል። ሰላም እንደምን ቆያችሁ? የተወደዳችሁና የተከበራችሁ በተለያየ የዓለም ጥግ ያላችሁ ውድ የሳምራን አዲስ ቤተሰቦች እኛን ቀዳሚ ምርጫችሁ ስላደረጋችሁ ምስጋናችን ላቅ ያለ ነው። ቻናላችን እንደምታውቁት አዝናኝና አስተማሪ ወቅታዊ ሁነቶችንና ትርክቶችን ወደ እናንተ ውድ ቤተሰቦች ተደራሽ የሚያደርግ መሰናዷችን ነው። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ ከጎናችን በመሆን አበረታቱን። የለቀቅናቸው አዳዲስ ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን ተጫኑ። እንግዲህ ውድ ቤተሰቦቻችን የዛሬን እንዲህ ባለ መልኩ አንድ እናት አምጬ ሳልታረስ የወለድኩትን ልጄን እንዳላይ ተከለከልኩ፣ ፍርድ ተዛባቤ ስትል በምሬት የተናገረችን እናት ጆሲ ለምን ልጇን እንዳታይ ከለከላት የሚለውንም ጭምር አሰናድቼ የማቀርብላችሁ ሪች ኦሪዮን ነኝ። አብራችሁን ቆዩ። እናት ሶስና ግርማይ ትባላለች። ትውልድ መንደሯ አድዋ ሲሆን ከ1 እስከ 6ኛ ክፍል የተማረችው አዲስ አበባ ነበር። ከ6ኛ ክፍል በኋላ ተመልሳ አድዋ እስከ 10ኛ ክፍል የተማረች ሲሆን ወላጅ እናቷን ደግሞ በ14 ዓመቷ በህመም ምክንያት አስታማት ማጣቷን ትናገራለች። ከዛ በኋላ ሶስና ህይወትን አዲስ አበባ መታ ማስተር የፊልምና የቲያትር ማሰልጠኛ ማዕከል እየተማረች የተለያየ ስራ እየሰራች ተመረቃ ጨረሰች። የተለያዩ ፊልሞችንም በትግረኛ ቋንቋ ሞክራለች። ሶሲ እንዳለመታደል ሆኖ የፍቅር ግንኙነት አልተሳካልኝም ትላለች። የመጀመሪያ ግንኙነቴ 6 ዓመታትን በፍቅር ካሳለፍን በኋላ መቀጠል አልቻልንም። በመቀጠል ግን የመውለድ እንጂ የማግባት ህልም ኖሮኝ አያውቅም ነበር። በዚህ መሃል አንድ ሰው ተዋወቅኩ። ከሱም አንድ ሴት ልጅ ኖሮኝ ጓደኝነታችን አልቀጠለም። ልጅን እያሳደግኩ ኑሮ ቀጠለ። በጣም ቆንጆ ሬስቶራንት ውስጥ ስራ ጀመርኩ። ደሞዝ ትንሽ ቢሆንም የማገኘው ቲፕ ጠቀም ያለ ነበር። በቀን 50 ሺህ ቲፕ ያገኘሁበት ጊዜም ነበር። ልጄ ገና ትንሽ ልጅ ነበረች፣ 1 ዓመት ከ6 ወሯ። እሷን እያሳደግኩም እኔና ልጄ ሳንቸገር ኑሮ ቀጠለ። አሁን ሌላ ታሪክ። ከመጀመሪያ ፍቅረኛዬ ጋር ሁኜ በህይወት አጋጣሚ የሚያውቀኝ ያኔ ለጓደኝነት ተመኝቶኝ የነበረው ጆሲ እንደ ሀውሾ የምሰራበት ሬስቶራንት መጣ። ዳግም መገናኘት ጀመርን። ምን እንደገጠመኝ ነገርኩት። ፍቅረኛዬ ቀርቶ በአጋጣሚ ከሌላ ወለድኩ። የልጅም አባት የለም አልኩት። ሁሉን ስነግረው እሺ ብሎ ጥሩ ሆኖ ቀረበኝ። ተዋደድን። ብዙም ሳልቆይ አረገዝኩ። በማርገዜም ደስተኛ ሆነ። ትንሽ ቆየና መቀዝቀዝ ጀመረ። ቀጠለና 5 ወር ሆኖኝ ስራም አቆምኩኝ። ስራም ካቆምኩ በኋላ ጆሲ ጥሎኝ ጠፋ ትላለች። በጓደኞቹ ሳስጠይቀው ለምን ለጓደኞቹ የተናገርሽ ብሎ ጭራሽ ተቆጣይ። እኔ ግን ምን ሆኖ ይሆን ብዬ ጤናውም አሳስቦኝ ነበር። ከወለድሽ በኋላ ዲኤንኤ አስመርምሬ ከዛ ነው ልጄን የሚቀበለው አለኝ። እኔም በጣም አዝኜ ልቤም ተሰብሬ ተመለስኩ። የምጤ ቀን ሰው ስላልነበር የደወልኩ። እሱ ግን ስልኬን አልመለሰም፣ አያነሳም ነበር። በሌሎች ሰዎች እርዳታ ልጄን በሰላም ወልጄ ታቅፌ ወደ ቤቴ በሰላም ገባው። ከዛ በኋላ ግን አልመጣም፣ አልረዳኝም። ልጄ 1 ዓመት ከ6 ወር ሲሞላው ራሴ የሚሰራበት ድረስ ይዤ ሄድኩኝ። ከዛ በኋላም ልጁን ማየት ጀመረ። በወር 10 ሺህ ብር ይቆርጥ ነበር። እሱንም ግን ሲያልፍም እየተቸገርኩ እየቻልኩኝ ነበር። አንዳንዴም ትምህርት እንዳለው እያወቀ 1 ወር ወይም 15 ቀን ከትምህርት ቤት እያስቀረው 6 ዓመት እስኪሞላው ልጄ ከኔ ጋር ሆኖ ከትልቋ ልጄ ጋር እያሳደግ ቆየው። ከዛ ግን ልጃችንን ሙሉ ለሙሉ እሱ ወስዶ እንዲያሳድገው እድሉን ሰጠሁት። እሱም ልጃችንን ኢንተርናሽናል ስኩል አስገባው። እኔንም እየመጣ እያየ ኑሮ ቀጠለ። በመሃል ልጄ ለፋሲካ ሲመጣ እናቴ እኔ እዛ ጋር መኖር አልፈልግም አለ። ልብሴን ይዞ አለቀሰ። እኔም በቃ ልጅ አይሄድም አልኩ። የልጅ ነገር አሳሰበኝ።
ልጄ ከጆሲ ቤት በጣም ብዙ ወንዶች ይበዛሉ። እናም የልጄ ደህንነቱ ያሳስበኛል። ልጄን ሊያሳድግ ከወሰደው በኋላ አንድ ቀን ቤት ወስጀው ተመልሶ ወደ ጆሲ ቤት መሄድ እንደማይፈልግ ከጆሲ ቤት ምን እንዳየ አላውቅም፣ በምሬት እርር ብሎ ልብሴን ይዞ አለቀሰ። እናቴ እዛ ቤት አልሄድም ብሎ ምርር ብሎ ያለቅሳል። ጆሲ ቤት ያየውን ነገር እግዜር ይወቅ ስትል እናት ትናገራለች። ነገር ግን ጆሲ የልጁን ፍላጎት ማክበር አልቻለም። በፍጹም አይሆንም፣ ልጅን እፈልጋለሁ ብሎ ከሰሰኝ። ልጁን ማዳመጥ አልቻለም። እውቅናውንና ዝናውን ተጠቅሞ እኔንና ልጅን ከማዳመጥ በስሜት ወደ ክስ ገባ። እኔን መካስ እንጂ ክስ አይገባኝም ነበር። ልቤ በጣም ተሰብሯል። ከዚህም ባለፈ ለፍርድ ቤት ፈጽሞ ከእውነት የራቁ ነገሮችን በማቅረብ እኔን የማይገልጹ ምንም ማስረጃ በሌለበት ስሜን በማጉደፍ ባር ትሰራለች፣ ክለብ ትጨፍራለች፣ ታመሻለች ብሎ ስሜን አጉድፎ በመክሰስ በስብራት ላይ ስብራት ነው ጆሲ ያደረሰብኝ ትላለች። እኔ ፈጽሞ እሱ ያህላት አይነት ሴት አይደለሁም። ፈጽሞ ክለብ አልወድም። መዝናናት እንኳን ስፈልግ ልጆችን ይዤ የሚመጥነን ቦታ አዝናናለሁ እንጂ ክለብ የምጨፍር ሴት አይደለሁም። እኔ ባልትና ነው የምሰራው። እኔ ለልጆቼ በጣም የምጠነቀቅና እንደ እናት በደንብ የምጠብቃቸውና የምንከባከባቸው ጥሩ እናት ነኝ ስትል ትናገራለች። ጆሲ ያላደረግኩትን ሁሉ አደረገች ብሎ የከሰሰኝ ታመሻለች፣ ክለብ ነው የምትሰራው፣ ያለ አግባብ ገንዘብ በልጅ እያመሃኘች ትበዘብሰኛለች ብሎ የከሰሰኝ፣ ለልጅም ጥሩ ሕይወት መስጠት አትችልም ብሎ እኔ ክለብ ሰርቼ አላውቅም፣ አላግባብ ገንዘብም ጠይቄው የሰጠኝ ገንዘብ የለም፣ ልጃችንን በአግባቡ ጥሩ ትምህርት ቤት እያስተማርኩ ከሴትየዋ ልጅ እኩል እየተንከባከብኩ ነው ያሳደግኩት። ፍርድ ቤት እሱ የከሰሰበት ክስ ሁላ እንደሌለ በምስክር ያረጋገጡ ቢሆንም እናት የምትኖረው በአንድ መኝታ ቤት ነው፣ ለልጁ መኝታ ቤት የለውም በሚል እኔ እናቱ ማየት የምችለው ድሃ ስለሆንኩ በ15 ቀን አንድ ቀን ብቻ ነው። እባካችሁ የኢትዮጵያ ሕዝብ ልጅ ከኔ ጋር ሆኖ እንዲማር መብት ያገኝ፣ የልጅን ፍላጎት ይጠበቅለት። በ15 ቀን አንድ ቀን አየው የነበረውን እሱንም ከልክሎኛል። በሶሻል ሚዲያ ስሜን አጠፋሽ ብሎ ስለዚህ እባካችሁ ድሃ ስለሆንኩ ብቻ በችግር የወለድኩትን ልጅን አልጣ በፍቅርና በትህትና ጠይቁልኝ። ልጄ ከኔ ጋር ይሁን፣ ከኔ ጋር ይደግ ስትል እናት ትናገራለች። ውድ ቤተሰቦቻችን ስለዚህ ሀሳብ ምን ትላላችሁ? የፍርድ ቤቱ ውሳኔስ ምን ይመስላል ብላችሁ ታስባላችሁ? በእናንተ እይታ የፍርድ ቤቱን ውሳኔስ እንዴት አያችሁት? እናት ልጇን የማግኘት መብት አላት ወይስ የላትም ብላችሁ ታስባላችሁ? እስኪ ሀሳባችሁን ኮሜንት መስጫ ሳጥን ላይ አስቀምጡልን። እንግዲህ ውድ ቤተሰቦች የሶስና ግርማ የፍትህ ጥያቄ ይሄን ይመስላል። ፍርድ ተጓደለብኝ ስትል በእንባ የተናገረችውን ሀሳብ እንዲህ ባለ መልኩ አቅርቤላችኋለሁ። አብራችሁኝ እስከ ፍጻሜው ስለዘለቃችሁ ከልብ አመሰግናለሁ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ ከጎናችን በመሆን አበረታቱን። በሌላ በአዲስ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ እንዲበዛ እየተመኘው የዛሬን እዚህ ጋር አበቃው። ቸር ቆዩኝ።